ወረደ ላዕለ ሐዋርያት ተመሲሎ በነደ እሳት ተመሲሎ በነደ እሳት መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ በነደ እሳት ተመሲሎ በነደ እሳት መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ በነደ እሳት ተመሲሎ በነደ እሳት። በወንድማችን በዘማሪ አሸናፊ አምላካችን እግዚአብሔር ቃለ ሕይወት ያሰማልን። የዝማሬ መላእክትን ያሰማልን። አጥንትን የሚያለመልም ሕይወትን የሚያድስ ዝማሬ ለሁላችን ያሰማልን። እግዚአብሔር አምላካችን የተመሰገነ ይሁን። ነፍስና ስጋን የሚያረሰርፍ ደስ የሚል ዝማሬ ነው የሰማነው። አሁን ከዚህ በመቀጠል ወደ መምህራችን መጋቤ ሥልጣናት አብይ መኮንን እንሄዳለን። በእሳቸው የሚናገሩበትን አንደበት ለእኛ ደግሞ ሰሜ ልቦና አምላካችን እግዚአብሔር እንዲከፍትልን እንጠይቃለን። ሁላችሁ በተመስጦ አይምሯችሁ ልባችሁ ሁሉ ከፍታችሁ ማስታወሻ ያዛችሁ ማስታወሻችሁን ይዛችሁ እንድትማሩ እንድንማማር አምላካችን እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መላከ ሰላም ቀሲስ ዮሐንስ የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ መምህር ሃይማኖት፣ የጅማ ደብረ ኤፍራታ ቅድስት ማርያም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡር ወንድማችን ዘማሪ ዲያቆን አሸናፊ፣ ክቡራን አየንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ የመጥምቀ መለኮት የቅዱስ ዮሐንስን አምላክ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች
በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃለ መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። የመጥምቀ መለኮት የታላቁ አባት የቅዱስ ዮሐንስ ጸሎት፣ ልመና፣ ምልጃ ከሁላችን ጋር ይሁን። ባለን ጥቂት ጊዜ የምንማማርበት የትምህርታችን ርዕስ ክርስትና ዓለማዊነትና ዘመናዊነት በሚል ይሆናል። እነዚህን ሦስቱን ርዕዮተ ዓለሞች በትንሹ ለማየት እንሞክራለን። ዘመናዊነትና ዓለማዊነት በክርስትና ሚዛን እነዚህ ሦስት ነገሮች ናቸው። ክርስትና አለ፣ ዓለማዊነት ወይም ሰኩላሪዝም የምንለው አለ፣ ዘመናዊነት ወይም ሞደርኒዝም የምንለው አለ። እነዚህን ሦስቱን በክርስትናው አውድ እንዴት እናያለን? ለመጽሐፍ ቅዱስ ለዚህ ማሰሪያ የሚሆነን የሐዋርያው የብርሃነ ዓለም የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 17 ጀምራችሁ ስታነቡ እንግዲህ እንደ ባለ አእምሮ እንጂ አእምሮ እንደሌላቸው አትሁኑ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። አሁን ብዙ ሰው ሞኝ ስለሆነ ብዙ ሰው ያወቀ የተረዳ የገባው መስሎት እጅግ በሚገርም ሁኔታ ከማወቅ ወደ አለማወቅ፣ ከጽድቅ ወደ ኩነኔ፣ ከመልካም ስራ ወደ መጥፎ ስራ በእነዚህ ሁለት ርዕዮተ ዓለም ምክንያት እየገባ ስለሆነ ይህን የመጽሐፍ ቅዱስ ቃል መነሻ እናደርጋለን። በተለይ 21ኛው መቶ ክፍለ ዘመን የብዙ ነገሮች ድምር ውጤት ጎልቶ የሚታዩበት የመጨረሻው ዘመን ምልክቶችም ማሳያ የሆኑ ብዙ ነገሮች ያሉበት ስለሆነ ይሄ ሁለቱ ሐሳቦች በተለይ በወጣቱ ሕይወት ውስጥ በደንብ በማወቅም ባለማወቅም እየተንጸባረቁ ይገኛሉ። የመጀመሪያው ሐሳብ ክርስትና የሚለው ነው። እስቲ ክርስትና በሉ ሁላችሁ። ይሄ እንግዲህ ሰፊ ሐሳብ ነው፣ እየኖርንበትም ያለ ሐሳብ ነው። ክርስትናን ሁላችንም በአእምሯችን ስመጣ ምንድነው ክርስትና? ክርስትና አሁን እየፈተነን ካለው ርዕዮተ ዓለም አንጻር ማየት ስለሚገባን ማለት ነው። ሁለቱም ርዕዮተ ዓለሞች ክርስትናን አጥፍተው መተካት ስለሚፈልጉ ክርስትና በአጭር ቋንቋ በክርስቶስ ማመን ማለት ነው። አምነ እግዚአብሔር ማለት ነው። ተመልከቱ፣ እኛ 5 ነገሮችን ያሟላን ስለሆን የመንግስተ ሰማያት መንገደኞች እንባላለን። ክርስቲያኖች ስለሆን ማለት ነው። ትላንት በትንሹ አንስተናል። እኛ 5 ነገሮችን አሟልተናል። ስለዚህ የመንግስተ ሰማያት መንገደኞች ነን።
አሁን አንዳንድ ጊዜ ወዴት እየሄድን ነው ስንባል ወደ መንግስተ ሰማያት ነው ማለት ያለብን። መንገደኞች ነን እኛ፣ ጉዞ ላይ ነን። ጉዞ ላይ ያለ ሰው ደግሞ ወዴት እንደሚሄድ ማወቅ መቻል አለበት። ወጣቶች ሁሉ ጊዜ ወዴት ነው የምትሄዱት ሲባል ወደ መንግስተ ሰማያት ነው ማለት ያለብን። የኛ መዳረሻችን የእግዚአብሔር መንግስት ነው። የተፈጠርንበትም ዓላማ እሱ ስለሆነ እግዚአብሔር ሰውን ስለ ሁለት ነገር ፈጥሮታል። ስለ ስንት ነገር አልኳችሁ? ስለምንና ስለምን? ስለ ቁርስና ስለ ምሳ? ስለምንና ስለምን ነው የፈጠረን እግዚአብሔር? ለምንድን ነው የተፈጠርነው? ሰው ለምን ሆን? ዝም ብላችሁ አስቡ። ተወልደናል 20 30 ከዛም በላይ 50 60 70 ዕድሜ ያስቆጠርን ሰዎች አለን። ታዲያ ወዴት እየሄድን ነው? በቃ በላን፣ ጠጣን፣ ተነሳን፣ አረስን፣ አተረፍ። ይሄ ነው ኑሮ። እንዲህ ብለን ካሰብን እኮ ይሰለቸናል። ብዙ ሰዎች ከፎቅ ላይ ራሳቸውን ወርውሮ ይገላሉ። ምንድነው ከዚህ በኋላ ብለው። ብዙ ሰዎች መርዝ ይጠጣሉ በዚህ ዘመን። ብዙ ሰዎች ራሳቸውን ያጠፋሉ። ብዙ ሰዎች ከክርስትና ወጥቶ እስልምና ጋር ትዳር ሲመሰርቱ ያላችሁ ቆይ የተሻለ መንገድ መስሏቸው ወዴት እንደሚሄድ እንኳን አያውቅም። ሰው የጅምላ ጉዞ ነው የያዘው። መነሻና መድረሻ የሌለው ይመስላል ሰው ሆዴ። ለዚህ ነው እግዚአብሔር ለምንድን ነው የፈጠረን እኛን ብለን ስናስብ ስለ ሁለት ነገር። እስቲ ከኔ ጋር በሉ አባታችን ሆይ በቃ ስምህ ይቀደስ፣ ምን ትምጣ። ስሙን ለመቀደስ ምኑን ለመውረስ። ለዚህ ነው የተፈጠርነው። የመንግስቱ ወራሾች ሆነን ስሙን እየቀደስን መኖር። ሰው እኮ ሌላ ዓላማ የለውም እግዚአብሔር። በነገራችን እግዚአብሔር ሰውን የፈጠረው የምንጨምርለት ነገር ኖሮ አይደለም። ሰማይና ምድር ሳይፈጠሩ እግዚአብሔር በመንግስቱ ነበረ ይላል። ቅዳሴያችንን በደንብ ስትሰሙ የነጎድጓድ ድምፅ ሳይሰማ መላእክት ሳይፈጠሩ ነበረ እግዚአብሔር። አያችሁ፣ እግዚአብሔር በመንግስቱ ነበረ። የሞንታረሙ ትናጥፉት አያችሁ፣ እግዚአብሔር ነበረ። ሌላ ምስጋና ጎሎት አይደለም እግዚአብሔር። እኛ የስሙ ቀዳሾች የክብሩ። በነገራችን ሰማይና ምድር ካለፈ በኋላ ሰኞ የለም። የምንኖረው አንድ ቀን ብቻ ነው። አንድ ቀን። ሰኞ የለም፣ ማክሰኞ የለም፣ ረቡዕ የለም፣ ሐሙስ የለም፣ ዓርብ የለም፣ ቅዳሜ የለም። ያለው እሑድ ብቻ ነው። እሑድ ብቻ ምን ማለት ነው? እያመሰገኑ መኖር ብቻ። ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐትከ። ክንፋቸው 6 የሆኑ ክሩቤል በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው እየበረሩ እግዚአብሔርን ቅዱስ 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 የሠራዊት ጌታ እግዚአብሔር። አሁን ከዚህ ዓለም ከሄድን በኋላ ቁርስ፣ ምሳ፣ እራታችን ምስጋና ነው። እግዚአብሔርን ማመስገን ብቻ። የምንኖረው እንደ መላእክት ነው። እስቲ እንደ መላእክት በሉ። መላእክት ረፍታቸው ምስጋና ነው። ምስጋናቸው ረፍት ነው። 24 ሰዓት ምግባቸው ምስጋና ነው። የምንኖረው እንደ መላእክት ነው። ይሄን ክርስቶስ በወንጌል ነግሮናል። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ሰዱቃውያንና ፈሪሳውያን የሚባሉ ነበሩ በዛ ዘመን። ሰዱቃውያን ሰው ከሞተ በኋላ በስብሶ ይቀራል አፈር ይሆናል ብሎ የሚያምኑ፣ አሁን እንደሚያምኑ ሰዎች አሉ። ንብላ ወንስተ ይጀሰምህን መውት፣ እንብላ እንጠጣ ነገ እንሞታለን የሚሉ አሉ። ወዳጄ ዛሬ ነው እንጂ ዘናበል በቃ 1000 ዓመት አትኖርም ይልሃል። ብላ ጠጣ ተዝናና ይልሃል። ይሄ እኮ የእንስሳ አስተሳሰብ ነው እንዴ! አንተ ድመት አይደለህም፣ አንተ አይጥ አይደለህም፣ ሞት አትቀርም። አንተ ሰው ነህ። የተፈጠርከው ለዘላለም ክብር ነው፣ ለዘላለም ሕይወት። ስለዚህ ዛሬ በልተህ ጠጥተህ ሞተህ ነገ የምትቀር አይደለም። የቆሮንቶስ ምዕመናን እንዲሉ ነበር፣ እንብላ እንጠጣ ነገ እንሞታለን። እኛ አንሞትም፣ እንሄዳለን እንጂ አንሞትም። የመንግስተ ሰማያት መንገደኞች ነን። እኛ ጉዞ ላይ ነን። እኛ ወደ ጽዮን ተራራ
ወደ ሕያው እግዚአብሔር ከተማ እየተጓዝን ነው። ሰዱቃውያን ሞተን በስብሰን እንቀራለን ይላሉ። ፈሪሳውያን ደግሞ አይ ሰው ሞቶ አይቀርም ይነሳል፣ ተነስቶ እንደገና በሰማይ እንደ አዲስ ያገባል፣ ይጋባል፣ ይወልዳል፣ ይዋለዳል። ሁለቱም ሲጨቃጨቁ ክርስቶስ መጣ። የማቴዎስ ወንጌል ምዕራፍ 22 ላይ እንደውም መምህር መጥቷል እንጠይቀው ብሎ ሄዱ። ሲጠይቁ ጥያቄ ጠየቁት። በቀጥታ አይደለም ጠየቁት። ጌታ ሆይ አንዲት ሴት ከኛ ጋር ነበረች፣ 7 ባሎችን አገባች አሉ። ስንት ባሎችን? 7። በአንድ ጊዜ አላገባችም። የመጀመሪያውን አገባች፣ ሞተ። ሁለተኛው ሞተ፣ ሶስተኛው ሞተ። በሰላሳ 7 ባሎችን አገባች። 7ኛ ላይ እሷ ሞተች። በሰማይ የማን ሚስት ትሆናለች ብሎ ጠየቁ። የማን ሚስት ነው የምትሆነው በሰማይ? አሁን በሰማይ ጠጅ ቤት አለ ብሎ የምጠይቅ ሰው አለ? የለም። በሰማይ ጠጅ ቤት የለም። በሰማይ እንዲህ አለ ብሎ የምጠይቅ ሰው፣ በሰማይ ጫት አለ? ብዙ ወጣቶች ጥያቄያቸው ዓለም ውስጥ ያለውን ነገር እንጠይቁት። በሰማይ ጫት የለም፣ በሰማይ ጠጅ የለም። በሰማይ የማን ሚስት ትሆናለች ብሎ ጠየቁት ክርስቶስን። ምን ብሎ መለሰላቸው ክርስቶስ? መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በሰማይ ማግባት፣ መጋባት፣ መብላት፣ መጠጣት የለም፣ ሁሉም እንደ መላእክት ይኖራሉ አለ። እስቲ በሉ ሁሉም እንደ መላእክት ይኖራሉ። ምክርም ነው የመላእክት እንደ መላእክት በሰማይ መብላት መጠጣት የለም። ሰው ከሞተ በኋላ ወንዶች 30 ዓመት ሆኖ ነው የሚነሱት። በመቶ ዓመቱ የሚኖር ማቱሳላ 969 ዓመት ኖሮ የሞተው ማቱሳላ ሲነሳ 30 ዓመት በአዳም እድሜ ይነሳል። 31ኛ የሚባል ዓመት የለም። ወፍራም ቀጭን፣ አፍንጫ ደፍጣጣ፣ ቆራጣ የሚባል የለም። በአዳም መልክ ይነሳል። ሁሉም መልካም የሰሩ ለጽድቅ ለሕይወት ትንሣኤ ክርስቶስን መስለው ይነሳሉ። ሴቶች የ15 ዓመት ኮረዳ ሆነው በነሳራ እድሜ በመቶ ዓመትም ቢያርፉ ስነሱ የ15 ዓመት በሔዋን እድሜ። ከዛ በኋላሳ አይራቡም አይጠሙም። አሁን ያለው ስጋ አይደለም፣ ክርስቶስ በትንሣኤው የሰጠን የትንሣኤው ሕይወት አለ። ያኔ በእግዚአብሔር መንግስት መኖር አያችሁ፣ ያን ሕይወት ነው የምንኖረው። ያ ሕይወት ነው ክርስትና የሚያሳየን። ክርስትና እዚህ ዓለም ያለውን አይደለም የሚያሳየን፣ ያኛውን ዓለም አጉልቶ ያሳየናል። ምን ማለት ነው? ያኛውን ዓለም የእግዚአብሔር መንግስት መንገደኞች የተፈጠርንበትን ዓላማ ያሳያል ክርስትና። ክርስትና ተመልከቱ፣ በእግዚአብሔር አምነናል። እዚህ ውስጥ በእግዚአብሔር ያላመነ ሰው አለ? ተናገሩ እንጂ ታዲያ በእግዚአብሔር አታምኑም እንዴ? በማን እናምናለን? የኛ አምላክ ስንት ነው? እስቲ አንድ ጥያቄ ልጠይቃችሁ እግረ መንገድን። ሃይማኖታችን ምንድን ነው? አቤት። እሺ፣ ኦርቶዶክስ ተዋሕዶ። ክርስቲያን በሉ እስቲ። የትኛው ክርስቲያን? ኦርቶዶክስ ተዋሕዶ። አሁን አንድ ሰው መንገድ ላይ ልክ ከዚህ ወጣችሁ ስትሄዱ መንገድ ላይ አቆሙ፣ ሃይማኖት ምንድን ነው? ክርስቲያን። የትኛው ክርስቲያን? ኦርቶዶክስ ተዋሕዶ። እስቲ እምነትህን ግለጥልኝ ባጭሩ ብል እንዴት ብላችሁን ትገልጡልን? ንገረኝ እስቲ እምነትህን ባጭር ቋንቋ ስንገሩት፣ ባጭር ቋንቋ። እዚህ ጊምቦ ከተማ የእስልምና እምነት ተከታዮች አሉ የሉ? አንድ እስላም መንገድ ላይ ሲሄድ ጠርታችሁት ሃይማኖት ምንድን ነው ብትሉት ሙስሊም ይላል። እስቲ እስልምናህን ግለጥልኝ ስትሉት ያ ኢላሃ ኢላላህ መሐመድ ረሱላላህ ይላል። ይሄ እሱ እምነት ነው። ምን ማለት ነው? ከአላህ በስተቀር ሌላ አምላክ የለም፣ መሐመድ ደግሞ የአላህ ትክክለኛና እውነተኛ መልእክተኛ ነው ይላል። የኛ ንገሩኝ። እግዚአብሔር ይስጥልን እናቶቻችን። እስቲ ከኔ ጋር በሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስንት አምላክ? ማን ነው አንድ አምላክ? አብ ስንት አምላክ? እኛ ሺህ አምላክ የለንም። እኛ ሚሊዮን አምላክ የለንም። እኛ 44 አምላክ የለንም። የኛ አምላክ ስንት ነው? አንድ። ተመልከቱ። አሁን ስታማጥሩ ብዙ ወጣቶች ምን ይምጡታታችሁ ነው? አሁን ብዙ ወጣት ይሄ የአውሮፓን እግር ኳስ ስለሆነ የሚመለከተው ሲያማጥሩ ወጣቱን እንዲይዝና እንዲያርገው ይላል። ማሰብ አይደለም። ብዙዎቹ የእንግሊዝ ፕሪሚየር ሊግ የአውሮፓ ምናምን ተመልካች ስለሆኑ ሮናልዶ ጎል ሲያስገባ ኢምሮኒያን
እንትና ሲያስገባ ከዛ እሱን ተከትሎ እያለ ይኖራል። እንደዛ አይደለም፣ አይስቅም። ይሄ ያው እጃችሁን በአርአያ ትምህርተ መስቀል ያዙ። እንዲህ በስመ አብ ወወልድ ወመንፈስ ቅዱስ እችን ያዙ። ስንት አምላክ? ይሄ ምስጢረ ሥላሴ ይባላል። አብ ወልድ መንፈስ ቅዱስ ስንት አምላክ? አያችሁ። ሃይማኖት ምንድነው? ክርስቲያን ነኝ እኔ በክርስቶስ ያመንኩ ክርስቲያን። እምነትን ግለጥልኝ። አብ ወልድ መንፈስ ቅዱስ ስንት አምላክ? አንድ አምላክ። አያችሁ። ይሄ ምስጢረ ሥላሴ ይባላል። ከዛ ደግሞ ከኔ ጋር በሉ እጃችሁን አሁንም ያዙ። በአርአያ ትምህርተ መስቀል ከሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በግራ በሲኦል የነበርነውን ወደ ቀኝ ገነት መንግስተ ሰማያት መለሰን። ይሄ ደግሞ ምስጢረ ሥጋዌ ይባላል። በአፋችሁ ምስጢረ ሥላሴን በምልክቱ ደግሞ እንዲይዛችሁ ከላይ ወደ ታች ከግራ ወደ ቀኝ ከላይ ወርዶ በአጭር ቁመት በጠባብ ደረት ተወስኖ የእኛን ባህሪ አድርጎ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም አምላክ ፍጹም ሰው ሆኖ በመልዕልተ መስቀል በማእከለ ምድር በአዳም አጥር ላይ በቀራንዮ ተሰቅሎ በግራ ነበርን፣ ሲኦል ነበርን 5500 ዘመን ወደ ቀኝ ወደ ገነት መንግስተ ሰማያት መለሰን። ክብር ምስጋና ይግባው መድኃኔዓለም። ይሄ ደግሞ ምስጢረ ሥጋዌ ይባላል። ተመልከቱ። ስለዚህ የመንግስተ ሰማያት መንገደኞች ነን። ለምን? በእግዚአብሔር አምነናል። ለምን? በክርስቶስ ቤዛነት ድነናል። ለምን? በጥምቀት ዳግመኛ ተወልደናል። ለምን? በቅባ ሜሮን ከብረናል። ለምን? በስጋውና ደሙ ታትመናል። ስለዚህ እኛ አሁን ጉዞ ላይ ነን። ጉዞ ላይ ነን። አንድ ሰው አሁን ብትሞት የት ትገባለህ ተብሎ ብትጠየቅ እንደ ክርስትና መንገድ ላይ ነኝ ወደ መንግስተ ሰማያት እየተጓዝኩ ነው ብሎ ጉዞ ላይ ወዴት እየተጓዝኩ ነው? ወደ መንግስተ ሰማያት። እስቲ አንድ ጥያቄ ልጠይቃችሁ። አንድ ሰው ከኢትዮጵያ ተነስቶ አሜሪካ ለመሄድ ምንና ምን ያስፈልጉታል? ሁለት ነገር ያስፈልጉታል። ምንና ምን? ፓስፖርትና ቪዛ። እነዚህ ሁለቱ ግድ ናቸው። ተመልከቱ። ፓስፖርት ሰው መሆን ነው። በአጭር ምሳሌ ነው። ምሳሌ የሚመሰለውን አይመስለው፣ ግን በአጭሩ እንድንረዳ ፓስፖርት ሰው መሆን ሰው። ምክንያቱም ኢትዮጵያ ውስጥ ያለ ማንኛውም ዜጋ ፓስፖርት የማግኘት መብት አለው የለው? አለው። ሰው የሆነ ሁሉ መንግስተ ሰማያት የመግባት መብት አለው የለው? አለው። መብቱን በምን ይጠቀማል? በቪዛ። ቪዛው ምንድነው? ክርስትና። ክርስቲያን አያችሁ፣ ክርስትና የመንግስተ ሰማያት ቪዛ ነው። ምንድነው ክርስትና? በእግዚአብሔር ማመን። ምንድነው ክርስትና? በክርስቶስ ቤዛነት መዳን። ምንድነው ክርስትና? በጥምቀት ዳግመኛ መወለድ። ምንድነው ክርስትና? በቅባ ሜሮን መክበር። ምንድነው ክርስትና? በክርስቶስ ስጋና ደም መታተም። ይሄ ክርስትና ይባላል። ቪዛ አለ? አዎ። ሰውነ ፓስፖርት? አዎ። ቪዛ አለ? አዎ። ጉዞ ወዴት ነው? ወደ መንግስተ ሰማያት። መንግስተ ሰማያት ለመግባት ምን ያስፈልጋል? ክርስቲያን መሆን። ተመልከት፣ ክርስቲያን ከሆንክ የመንግስተ ሰማያት መንገደኛ ነህ። ታዲያ የመንግስተ ሰማያት መንገደኞች ስንሆን የክርስቶስ ስለሆን ነው። ክርስትና መገለጫዎች አሉት። ኦርቶዶክስ ክርስትና መገለጫዎች አሉት። የመጀመሪያው መሰረት የሚሆኑት ሁለት ነገሮች አሉ። ትውፊትና መጽሐፍ ቅዱስ ወይም ቅዱሳት መጻሕፍት ለክርስትናችን መሰረት ናቸው። መገለጫዎቹ ደግሞ ዋና ዋናዎቹ፣ አንደኛ ክርስትና እውነት ነው። እስቲ በሉ ክርስትና ምንድነው? እውነት ነው። ኦርቶዶክስ ክርስትና መገለጫዋ እውነት ነው። ምን ማለት ነው እውነት? በክርስትና ዘንድ ውሸት፣ ማስመሰል ቦታ የለውም። አሁን ተመልከቱ፣ ክርስትናን በትንሹ ይዛችሁ ሰኩላሪዝምና ሞደርኒዝም ወይም ደግሞ ዓለማዊነትና ዘመናዊነትን በክርስትና አይን ማየት እንድትችሉ ነው። ክርስትና እውነት ነው። እንደሚለው ቅዱስ ጳውሎስ ለጢሞቴዎስ ልክለት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ጀምራችሁ ስታነቡ ልጄ ጢሞቴዎስ ሆይ በእግዚአብሔር ቤት እንዴት መኖር እንደሚገባ እነግርሃለሁ ይልና ቤቱ የእውነት አምድና መሰረት
የሕያው እግዚአብሔር ቤተክርስቲያን ነው ይላል። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። ይሄ እውነት ተመልከቱ፣ መሰረቱ እውነት ነው። መሰረቱ ክርስቶስ ነው። አምዱ አዕማዱ ሁሉ እውነት ነው። ሥላሴ ስንት ናቸው? አንድም። ይሄ እውነት ነው። አምላክ ሰው ሆኗል። ይሄ እውነት ነው። ያልተጠመቀ ሰው የእግዚአብሔር መንግሥት አይወርስም። እውነት ነው። እውነት ነው። ሥጋውን የበላ ደሙን የጠጣ የዘላለም ሕይወት አለ። እውነት ነው። ሰው ሞቶ በስብሶ አይቀርም ይነሳል። ይሄ እውነት ነው። አዕማድ የሚባሉት እነሱ ናቸው። የቤተ ክርስቲያን መሰረቶች የተባሉት ትምህርቶች ተመልከቱ። ይሄ እውነት ነው። ከዚህ እውነት ውስጥ ሆነ ነው ቀጣዩን ርዕዮተ ዓለም ማየት ያለብህ። ክርስትና እውነት ነው። እውነት ነው። ውሸት አይሰራም በክርስትና ዘንድ። አንዳንድ ሰዎች ይዋሻሉ። ክርስቲያንን ብሎ የሚዋሹ አሉ። አንዱ ፓስተር ነው። በራሱ የሶሻል ሚዲያ ገጽ ላይ የተናገረው ከቤት የወጣው አለ ወደ ስራ ቦታ ነው የሚሄደው አለ። ወደ ስራ ቦታ ሲሄድ ራይድ ደውዬ ጠራው። ራይድ ማለት ከቤት ተነስታችሁ ስራ ቦታ ስትሄዱ ታክሲ ደውሎ መጥራት ማለት ነው። አዲስ አበባ ላይ እዚህ ቦታ ነው መሄድ የምፈልገው። ከዛ ይሄዳል። ስደርስ የቆጠረበትን ይከፍላል። ልክ ሄድኩኝ። ስራ ቦታ ስደርስ ጃኬት ረስቻለሁ። ኤቲኤምም ጃኬት ውስጥ ነው የቀረው። ወይኔ ምን ልክፈል ብዬ ዞር ስል የሆነ ባንክ ኤቲኤም አየው አለ። ኤቲኤም ማሽኑ ጋር ጠጋልኩና በኢየሱስ ስም ብር አምጣልኩት አለ። በማን ስም? አቤት ምን አምጣ? ብር አምጣልኩት አለ። ያኔ ኤቲኤሙ 3000 ብር ሰጠኛል። ይሰጣል ወይ? ይሄ እውነት ነው? ውሸት ነው? ይሄ እኮ ሌብነት ነው። በኢየሱስ ስም መስረቅ አይቻልም። ባንክ ያላስቀመጥከውን ገንዘብ እንዴት አድርገህ ትሰርቃለህ? ይሄ ሌብነት ነው። የዛሬ ዓመት እዚህ ሚዛን አማን ጉባኤ ሄደን ነበረ። ኪዳነ ምሕረት ክርስቲያን እኛ በሄድንበት ጊዜ የሌላ ቤተ እምነት ሰዎችም መጥተው ነበረ እና ፋይናንስ ጥርመሳ የሚባል ፕሮግራም አለ። ፋይናንስ ጥርመሳ ማለት አይን ያወጣ ሌብነት ማለት ነው። ምንድነው የሚባለው? ፋይናንስ ጥርመሳ። እስቲ ፋይናንስ ጥርመሳ በሉ። ደግሞ ተሸውዳችሁ እንዳትበሉ። ዘመኑ የሌቦች ነው። 100 ብር አካውንት ውስጥ ከከተትክ 1000 ብር ይመጣልሃል። በዛ አካውንት ብር ላክ ትባላለህ። 100 ሰዎች ይመረጣሉ። 100 ሰዎች ይመረጡና 100 ብር ስልኩ ወዲያው የነሱን አካውንት ወሰደው ሰውዬ መልሶ 1000 ያርጉልህ። ይሄው የኔ 1000 ብር መጣልና እውነት ይመስለውና አንዱ 10000 ብር ስልክ 100000 ብር ሆኖ ይመጣልና 10000 ብር ስልክ 100000 ብር ሆኖ ይመጣል። እነዚህ ይልና ባለ 100000 ብር ያየው ለኔ 1 ሚሊዮን ላለው 100000 ስልክ አሮ ይቀራል። ይሄ ፋይናንስ ጥርመሳ ይባላል። አይዞህ ይሄ ህጋዊ ነው። 26 ሚሊዮን ብር አግኝተናል። አንድ ቦታ ስላረፍን ሲያወሩ ነበር ማታ። አልተሳካልንም፣ ብዙ ብር አላገኘንም ይላሉ። አይ ፋይናንስ ጥርመሳ ይሄ ውሸት ነው። እግዚአብሔር ገንዘብ አያባዛ ወዳጄ። ጥረህ ግረህ ሰርተህ ብለህ ለአምላክ እንጂ እንዴ ዝም ብለህ 100 ብር ላክና እንደዛ ከሆነማ ለምን ትሰራለህ? ኤቲኤም ባንክ ቀየርክ በኢየሱስ ስም 10000 እያልክ ለማትኖርም የለም። እንዲህ አይነት ይሄ ሌብነት ነው። አያችሁ፣ ለዚህ ነው ክርስትና እውነት ነው። ክርስትና እውነት ነው። ቤቱ የእውነት አምድ የሕያው እግዚአብሔር ቤተክርስቲያን ነው የተባለው እውነት ነው። ሁለተኛ የክርስትና መገለጫው ክርስትና ሕይወት ነው። እስቲ በሉ ሕይወት ነው በሉ። የምንኖረው እንጂ የምናወራው አይደለም። ብዙ ሰዎች ያወሩታል አይኖሩትም። ክርስትና ግን እውነት ነው። ክርስትና ሕይወት ነው። ለዚህ ነው ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ እኔ ነገርኳችሁ ቃል እውነትም ሕይወትም ነው ይላል። ተመልከቱ፣ ሕይወት ነው እንዴ! ተመልከቱ፣ ክርስትናን የምንኖረው እንጂ ሳይንስ አይደለም፣ ፍልስፍና አይደለም፣ ፖለቲካ አይደለም። ዓለማዊ ውስጥ ዝም ብለህ እንደ ምላስ እንደመጣልህ አይደለም፣ ትኖረዋለህ። አያችሁ፣ የምንኖረው ነው ክርስትና። ለዚህ ነው የነገርኳችሁ ቃል ሕይወት ነው። ሕይወት ነው ብቻ አይደለም፣ መንፈስ ነው። በነገራችን ክርስትና መንፈስ ነው። እስቲ አንድ ጥያቄ ልጠይቃቸው። አሁን በእኛ መሃል እግዚአብሔር አለ የለም? አለ የለም? የት አለ? የት አለ? አንዳንዱ ዞር ይላል ከኋላው ከጀርባዬ ተቀምጦ ይሆን ብሎ ነው። መንፈስ ነው ክርስትና። አሁን አለ ብላችሁ በእርግጠኝነት ያወራችሁት ክርስትና ስለሆነ ነው።
ሞደርኒዝም ቢሆን የታለ አለባበሱ እንዴት ነው ይላል። ወዳጄ ወጣቶች ዘንጥ ለክርስቶስ የሚባል ቸርች አለ። ዘንጠ ትድናለህ ነው የምትባለው። በደንብ አድርገህ ትዘንጣለህ። ሱፍን ለብሰህ ከረባትን ለብሰህ ከደንብ አድርገህ ከመጣ በጣም ጌታን ገልጠዋል ትባላለህ። ለክርስቶስ እንሳቅለት የሚባል ቸርች አለ። ትስቃለህ፣ ትድናለህ። በደንብ መሳቅ። በደንብ ያልሳቀ ሰው ጌታን አልገለጥኩም አንቺኛው ሳቅተ ሳይበላ ይስቃል። ለምን መሰለ? ይሄ ይኸው ቅድም ካልነው አሁን ከምናወራው ሮታ ዓለም አንፃር ስቀህ ዘንጠህ ትድናለህ። እግዚአብሔር አለ ስትባል እግዚአብሔርን ብዙዎቹ የሚፈልጉት ብዙዎቹ የሚያዩት በሌላ አውድ ስለሆነ እግዚአብሔርን ሕይወት ነው። ክርስትና መንፈስ ነው። እስቲ ቀና ብላችሁ ያሉ ይሄ ሰማይ ይባላል። ሰማይ ማለት ስዕለ ማይ ማለት ነው። የውሃ ምስል ነው ይሄ። ከሰማይ በላይ ከጠፈሩ በላይ 3 የመላእክት ሀገር አለ። ኢዮር፣ ራማ፣ ኤረር ይባላል። ከዛ በላይ ስትሄድ ኢየሩሳሌም ሰማይ ይባላል። ገነት ያለበት መንግስተ ሰማያት። ከዛ ሄደ 7ኛ ሰማይ አለ። መንበረ ጸባዖት ይባላል። ከዛ በላይ እግዚአብሔር አለ። ማን አለ? የተቀመጣችሁት መሬት ላይ ነው። ከመሬት በታች ምን አለ? ውሃ። ከውሃ በታች ምን አለ? እሳት። ከእሳት በታች ምን አለ? ነፋስ። ከነፋሱ በታች ምን አለ? እግዚአብሔር። ለዚህ ነው ቅዱስ ዳዊት ወደ ሰማይ ቢወጣ አንተ በዛና፣ ወደ ጥልቁም ቢወርድ አንተ በዛና፣ ከፊቴ ወዴት እሄዳለሁ አለ። ካንተ ፊት የት እሄዳለሁ? እዛም አንተ አለ። ጥልቅ የተባለው አሁን ዝም ብላችሁ እስቲ ሳይንስን እናደንቃለን አይደል? ሰኩላሪዝምን እናደንቃለን፣ ሞደርኒዝም እናደንቃለን አይደል? እስቲ እግዚአብሔርን ዝም ብላችሁ ይዩት። መሬት ክብደቱ ስንት ነው? ማን ያውቃል? ይቻላል የመሬትን ክብደት ማወቅ? ግን ያለው ምን ላይ ነው አለ? ውሃ ላይ አይሰጥምም። በፊዚክስ ቦያንሲ ሎው ይባላል። ቦያንሲ ሎው እንዲህ አይነት ነገሮችን አይቀበልም። የሚሰጥሙና የሚንሳፈፉ ይላል። መሬት ውሃ ላይ ነው፣ አይሰጥምም። ከውሃ በታች ደግሞ እሳት አለ። እሳትና ውሃ ይስማማሉ? ግን አስማምቷል እግዚአብሔር። ከውሃ በታች ደግሞ ከእሳቱ በታች ምን አለ? ነፋስ። ነፋስና እሳት ይስማማሉ? እኛንን እኮ ነፋስ፣ ቀጥሎ በሕፃንነት ነፋስ፣ ቀጥሎ በወጣትነት እሳት፣ ቀጥሎ ደግሞ ውሃ ጉልምስና፣ ከዛ ስታረጅ ወደ መጣህበት ታያለ መሬት። አየህ እግዚአብሔር ከአራቱ ባህራተ ሥጋ ፈጠረው እኛን ነው። ሰው ራሱ ውስጥ ነው ይሁሉ ያለው። ታዲያ ይሄ እግዚአብሔር ምኑ ነው? እኛ ማላለ እንዴት? መንፈስ ስለሆነ ምናመልከው በመንፈስ ስለሆነ 2ም 3ም ሆናችሁ በስሜ በተሰባሰባችሁበት በዛ በመሃላችሁ ምን አለው? አልገኛለሁ። የታመነ ነው፣ ይገኛል። እግዚአብሔር በመሃላችን አለ። ክርስትና የሚነግረን ይሄንን ነው። እውነትን ይነግረናል፣ ሕይወትን ይነግረናል፣ መንፈሳዊውን ዓለም ያሳየናል ክርስትና። አየህ፣ ስለዚህ ክርስትና እውነት ነው። ሌላው ክርስትና አይን ትላንት ብለናል፣ አተያይ ነው። በተለይ ኦርቶዶክስ ክርስትና ዓለምን የምናይበት አይን ነው። ዓለምን የምናይበት ትላንት ብለናል። ቤተክርስቲያን ውስጥ ምን አይናችን አስተካክል። ክርስትናችን ራሱ አይን ነው። አይን። እስቲ ዝም ብላችሁ ይሄ የክርስትናችን ጥግ ከገባን ሰኩላሪዝምን ቀስ ብለህ ትራመደዋለህ። ሞደርኒዝምንም ረግጠህ ማለፍ ትችላለህ። ካልሆነ ሰጥመህ ትቀራለህ፣ ይወስድሃል። በነገራችን ዓለም ከግማሽ በላይ በእነዚህ ርዕዮተ ዓለሞች ተወስዷል። እንዳይመስልህ ወዳጄ፣ እናቶች ልጆቻችሁ ከእናንተ ጋር ያሉ እንዳይመስሏችሁ። ሞባይል ውስጥ ናቸው እንዴ! ቲክቶክ ውስጥ እኮ ነው ያለው። ሰው ገብቷል። የለም አጠገቤ የተቀመጠ መስራት ስጋው ነው ያለው። እሱ ተወስዷል። ማይንዱ ተወስዷል፣ ሄዷል። አይምሮን ወስደውታል። ከኛ ጋር ያሉ ይመስላሉ አይደል? እዚህ አዲስ አበባ አንዱ ወላጆች በመከራ ጎትተውት ወስደውት እያስቀደሰ ነው። እያስቀደሰ ኤርፎን ጆሮ ላይ ከቷል። ጆሮ ምን እየሰማ ነው? ዘፈን እየሰማ እግዚኦ ሲባል እሱ ይላል በመሃል ይሄ እንትኑ ኤርፎኑ ወርቆ ዱ ሰው ዞሮ ያለ እሱ የለም፣ ሌላ ዓለም ውስጥ ነው ያለው። አትሳቅ፣ ይሄ በሽታ ነው እንዴ! ይሄ እኮ በሽታ ነው። በእግዚአብሔር ጉባኤ ፊት ቆመ። ይሄ እኮ የመወሰድ ነው። ለዚህ ነው በክርስትናው አይን ዓለምን ማየት ካልቻል ቀስ በቀስ እንዴ የኮንትራት ጋብቻ እኮ አለ ኢትዮጵያ ውስጥም እየመጣ ነው። የ2 ወር ይሁን የ3 ወር ተባብሏል። አምሰው
ሌሎቹ ደርሰውበት ጨርሰዋል። ለ2 ወር መጋባት ይቻላል። አሁን ለ3 ወር ወዳጄ አሁን ይኸው እየደረስን እድገት ነው። ለአንዳንድ ቦታ እድገት ነው። ለክርስትናው ግን ይሄን የምታይበት አይን ነው መስራት ያለብህ። ክርስትና ይሄንን አይቶ ለምን እኛ የክርስትና መስራቾች ሳንሆን ተቀባዮች ስለሆነ። ክርስትናን የመሰረተው ማን ነው? ማን ነው የመሰረተው? እስቲ ኢየሱስ ክርስቶስ በሉ። ማን ነው የመሰረተው? ስለ ሃይማኖታችሁ ስትጠየቁ እንዲህ በሉ፣ ከኔ ጋር በሉ። ክርስቶስ የመሰረታት፣ አቤት፣ ሐዋርያት ያስተማሯት፣ አበው የጠበቋት፣ እኛ የተቀበልናት። እኛ ምን ያልናት? ወዳጄ ቤተክርስቲያን የመሰረተ እዚህ ውስጥ የለም። ክርስቶስ እኮ ነው የመሰረታት። እሱ መሰረታት፣ እኛ ተቀበልናት። ያ በክርስቶስ የተመሰረተችውን ቤተክርስቲያን አይን አተያይ ዓለምን የምናይበት ክርስትና እሱ ነው። አሁን ክርስትና ይሄንን ዓለም የምናይበት አይናችን ከሆነ፣ እውነት ከሆነ፣ ሕይወት ከሆነ መንፈስ። በነገራችን ኦርቶዶክስ የሚባል የእምነት ድርጅት እኮ የለም። ድርጅት አይደለችም ኦርቶዶክስ፣ መንፈስ ናት። ለዚህ ነው 2ም 3ም እኛ ማላውን መላእክት አሉ የሉ አሉ። መንፈስ ናት፣ ድርጅት አይደለችም። ድርጅት መዋቅሩ ነው። ጠቅላይ ቤተ ክህነት፣ ሀገረ ስብከት፣ ወረዳ፣ እነዚህ መዋቅር ነው። ቤተ ክርስቲያን የምንላት the mystical body of Christ ይሉታል። የክርስቶስ ምስጢራዊ አካል እርሱ ራስ የሆነላት፣ እኛ ደግሞ አካል የሆንላት ቤተ ክርስቲያን ድርጅት ሳትሆን ራሷን የቻለች የክርስቶስ አካል ናት። አያችሁ፣ የክርስቶስ አካል የማታረጅ ዘመን የማያልፍባት ኤክስፓየር ዴት የላትም። ክርስትና በዘመናት መካከል የማይለወጥ እውነት ነው። ወዳጄ 2000 ዘመን አስቆጥራለች። አሁንም አዲስ ናት። ጊዜ አልፎባታል አትልህም። አሁን ለምሳሌ ቅዳሴው ጊዜ አልፎበታል ይባላል ይባላል ወይ? አይባልም። ለምን? ዛሬም ቤተክርስቲያን የምትሰጠን የክርስቶስ ሥጋና ደም ትኩስ ነው። የአርቡ ነው፣ የቀራንዮ ነው። ለዚህ እኮ ነው አባ ሕርያቆስ በቅዳሴው እንዲህ ያለው፣ ህብስቱን አነሳ፣ ባረከ፣ ቆረሰ፣ ለሐዋርያት ሰጣቸው፣ በሉ። ጽዋውንም ባረከ፣ ለሐዋርያት ሰጣቸው፣ ጠጡ። እኛም ከሐዋርያት ጋር አብረን በላን ጠጣን አለ። እስቲ በሉ፣ እኛም ከሐዋርያት ጋር በላን ጠጣን። ከማን ጋር? በአባ ሕርያቆስና በሐዋርያት መካከል እኮ የ400 ዓመት ልዩነት አለ። 400 ዓመት ግን ትኩስ ነው ደግሞ። ዛሬም ትኩስ ነው ክርስቲያኖች የምትቀበሉት የክርስቶስ ሥጋ። ለዚህ ነው ክርስትና በዘመናት መካከል የማይለወጥ እውነት ነው። ኤክስፓየር ዴት የለውም። የመሰረታት መስራቹ ሕያው ነው። የሕያው እግዚአብሔር ቤተክርስቲያን ያለው ቅዱስ ጳውሎስ። ስለዚህ ሕያው እግዚአብሔር ስላለባት ይሄንን ነው በክርስትናችን አውድ ውስጥ ማየት ያለብን። አንዳንዶቹ ድርጅት የሆነ ነገር ይሄ ቤተክርስቲያን ወይ ቤተክርስቲያን አትበሉ፣ ወይ ይሄ ሰባኪ በሉ፣ ወይ ይሄ ዘማሪ በሉ፣ ወይ ይሄ ቄስ ይባላል። ኧረ ጳጳሱ ተሳስቷል በል። ቤተክርስቲያን ግን የማን አካል ናት? የክርስቶስ አካል። የፊት መጨማደድ አይደለም ነው። አዎ፣ ንጹህ መስዋዕት አድርጎ ያቀረባት፣ የፊት መጨማደድ ሳያገኛት ለራሱ የለያት ንጹህ። ተመልከቱ፣ ሁሉ ጊዜ ትምህርቷ፣ ታሪኳ፣ ሕይወቷ፣ ትውፊቷ አዲስ፣ ሁሉ አዲስ፣ ሁሌ እዛው የነበረች እንጂ አርጅታለች አትባልም። ሮት ዓለሞች ሁሉ ይመጣሉ ያልፋሉ። ምን ያልመጣ ምን ያላለፈ ነገር አለ? ምን ያልመጣ ምን ያላለፈ አለ? ይመጣል ያልፋል። ሳይንስ እኮ ዛሬ ያገኘውን ነገር ነገ ዛሬ ዲስከቨር ያደረገው ነገ መልሶ ምን ያደርገዋል? ዲስከቨር ያደርገዋል። ያንን ዲስከቨር ያደረገው አዲስ ነገር ሲመጣ ያኛው ያልፋል። ከዛሬ ምናምን በፊት የነበረው ኮምፒውተር እኮ ይሄን ቤት ነው የሚያክለው፣ ህንጻውን ነው የሚያክለው። ዛሬ ያለችው ኮምፒውተር ደግሞ ኪስ ውስጥ የምትቀመጥ ናት። የትላንትናው አልፋለች። ቴክኖሎጂው እያደገ ይመጣል። ትላንትና መልእክት ተላለፈ ነበረው አቶ ገዳው ብለን ነበረ በድምጽ፣ ቀጥሎሳ በፖስታ፣ ቀጥሎሳ እያለ አሁን ይኸው የደረሰበትን ተመልከቱ። በመላው ዓለም ትላንትና በስልክ ብቻ ስልኩ ራሱ ተሽከርክሮ ብነሳ ነበር። አሁን ዲጂታል ሆኖ መጣ። አሁን ደግሞ ፊት ለፊት እያየ እንዲህ አይነት ቲሸርት እስቲ ወገቤን እያልክ ታወራለህ። እድገት ነው፣ ያልፋል። የትላንትናው ያልፋል። እነዚህ ነገሮች ይለዋወጣሉ። ክርስቶስ ግን ያው እሱ ነው። ቤተ ክርስቲያን ግን ያው እሷ ናት።
እያለፈ የሚመጣ አይደለም። ርዕዮተ ዓለሞች ኃላፊዎች ናቸው። ክርስትና ግን በዘመናት መካከል የማይለወጥ እውነት ነው። እስቲ በሉ ክርስትና በሉ። በዘመናት መካከል የማይለወጥ እውነት ነው። ይሄን ካል ስለ ክርስትና በዚህ አውድ ውስጥ እነዚህ ሁለት ርዕዮተ ዓለሞች ነው። የመጀመሪያው ሰኩላሪዝም ይባላል። እስቲ ሰኩላሪዝም በሉ ወይም ዓለማዊነት በሉ። ምንድነው ዓለማዊነት? ወጣቶች ምን ማለት ነው ዓለማዊነት ማለት? አሁን ተመልከቱ። ስለ አብነት ትምህርት ቤት ሐሳብ ይሄ ትራዲሽናል ስኩል የምንለውን የቤተ ክርስቲያናችን ትምህርት መቃኛ መንገዶቻችን አንዱ ያስፈልገናል ይሄ ብለን ደክመን እንድንሰራ የሚያደርገን በእነዚህ ርዕዮተ ዓለም አንገታችን ተውጦ ወጣቱ እኮ ታንቆ ያለበት ጊዜ ስለሆነ እነዚህ ርዕዮተ ዓለሞችን ማየት ያስፈልጋል። የመጀመሪያው ሰኩላሪዝም የሚባል ወይም ዓለማዊነት። ዓለማዊነት ማለት ቀላል ወይም በቀላል አማርኛ ስንገልጠው እግዚአብሔርን ትቶ እግዚአብሔር ከፈጠረው ፍጥረት ጋር መጣበቅ ማለት ነው። እስቲ በሉ ዓለማዊነት ማለት እግዚአብሔርን ትቶ እግዚአብሔር ከፈጠረው ፍጥረት ጋር መጣበቅ ማለት ነው። ይሄ ነው ዓለማዊነት። እግዚአብሔርን ድናይ አድርገን ትተህ እግዚአብሔር ከፈጠረው ዓለም ጋር መጣበቅ ማለት ነው ዓለማዊነት። ዓለማዊነት እሱ ነው። እግዚአብሔርን ትተዋል። ዓለማውያን ወይም ሰኩላሪስቶች ርዕዮተ ዓለማቸውን የሚያራምዱ እነዚህ ሰዎች እግዚአብሔር አለ ብለው ነው የሚያምኑት። የእግዚአብሔርን መኖር አይክዱም። እግዚአብሔር አለ ነው የሚሉት። ነገር ግን የእግዚአብሔርን መኖር ዓላማ ግን አያውቁትም። በእነሱ ዘንድ ድህነት የሚባል ነገር የለም። ዓለማውያን ድህነት የሚባል ነገር የለም። ምን ማለት ነው? ድህነት የሚባል ነገር የለም። ሌላ ዓለም ፈጥረን ወደ ቀጣዩ ዓለም ተሻግረን ይሄኛውን ዓለም አሸንፈን በቀጣዩ ዓለም ድል አድርገን እንኖራለን የሚል ሐሳብ የላቸውም። ዓለማውያን ሁሉም ነገር በዚህ ዓለም ተጀምሮ ያልቃል ብሎ ነው የሚያስቡት። ዛሬን መኖር፣ ዛሬን መደሰት፣ ዛሬን ዓለማውያን እግዚአብሔርን እንኳን የሚፈልጉት ለጥቅማቸው ነው። ሃይማኖት የሚፈልጉት ለስጋ እስከጠቀመ ብቻ ነው። ለመደሰት በዓለም ላይ የሚጠቅም ሃይማኖት ካለ እሱን ተከተልልህ። ለዚህ ነው ዘንጥ ለክርስቶስ የሚባል የመጣው። ለዚህ ነው ዘንጠህ ትድናለህ። በነገራችን ቀላል ይመስላችኋል። ሐዋሳ ላይ እጃቻለሁ እጅግ በጣም ብዙ ሰዎች ይከተሉ፣ ብዙ ወጣቶች ምን አነ ዓርብ ሮብ ጾም ገለጻው መጣ እንደዚህ እኔ ምን አጨናነቀኝ ዝም ብሎ መዘነት እንጂ እግዚአብሔርን እንኳን ተመልከት፣ ለመዳን እንኳን ምድራዊውን ነገር ሲያሟላል ዘንጠህ ትድናለህ የሚለው የዓለማውያን አስተሳሰብ። ሌላ ነገር አይፈልጉም ሰኩላሪስቶች። ሁሉንም ነገር በዚህ ዓለም ፈጽመን ነው የምንኖረው። ሁሉንም ነገር ምድራዊውን ነገር ሁሉ በዚህ ዓለም ጨርሰን ነው የምንኖረው። ሌላው ሰኩላሪስቶች አንድ ትልቅ የሰኩላሪስቶች ጸሎት ሃይማኖት ብለዋል። አንድ የዚህ የመንፈሳዊ ኢትዮጵያ ውስጥ መጥቶ ከህንድ ብዙ መጻሕፍት ትምህርት ያስተማረ ብዙ ጽሑፍ በመጻፍ የምታወቅ አንድ ትልቅ ሰው አለ። ጳውሎስ ማር ጎሪጎሪ ይባላል። ይሄ ትልቅ አባት ነው። ስለዚህ ስለ ዓለማውያን አንድ ጽሑፍ ጽፏል። በተለይ ካሳተመው ጽሑፍ ላይ እንዲህ ይላል፣ ዓለማውያን እግዚአብሔርን ጨምሮ ሁሉንም ነገር የሚፈልጉት የሚበዘበዝ ሆኖ ካገኙት ነው። እግዚአብሔርንም በዝብዘው ከሱ የሆነ ነገር ለማግኘት ይፈልጉና እግዚአብሔር ደግሞ እንደ ቁስ የማይበዘበዝ አምላክ ስለሆነ ይጠሉታል ይላል። ሃይማኖት የሚለውን አስተሳሰብ ጭንቀት ነው ሃይማኖት ይሏቸዋል። ምን አጨናነቀ? ዝም ብለህ አንተ ፈጠርከው ነው እንጂ እግዚአብሔር ባል ራሱ የለም። ዝም ብለህ ዘና በል ይልሃል። ለምን? በዝብዘውት እግዚአብሔርን ለስጋ ጥቅም ብቻ ፈልገውት ሳይስማማ ስቀር አለ። እንደውም ምን ያደርጋል እግዚአብሔር ማለት ምን ይጠቅማል ወደ ማለት ያድጋሉ። ስለዚህ አሁን ይሄኛውን ሐሳብ ስትወስዱ ብዙ ወጣቶች አብዛኛውን ጊዜያቸውን የሚፈጡት ሰኩላሪዝም። በነገራችን ሰኩላሪዝም ዩኒቨርሲቲዎች ላይ አለ፣ ሰኩላሪዝም ትምህርት ቤቶች ላይ አለ፣ ሰኩላሪዝም ፋብሪካዎች ውስጥ አሉ። ያደጉት ሀገራችን እኛም ጋር እየመጣ ነው። ሙሉ በሙሉ ሃይማኖታዊ ነገር አያስፈልግም። አለባበስ ተመልከቱ፣ ነጠላ መልበስ፣ ወደ ቤተ ክርስቲያን መምጣት፣
አንገት ላይ ማተም ማሰር፣ እነዚህ ነገሮች ሁሉ በሰኩላሪስት ዓለም ውስጥ አይፈልጉም። ሃይማኖትን የሚገልጡ ነገሮች ሁሉ ለስጋ ጥቅም እስካልጠቀሙ ድረስ አይፈልጉም። ክርስቲያኖች ዓለማዊነት ሙሉ በሙሉ በዚህ ምድር ላይ ኖሮ እስከ መጨረሻ ተደስቶ መኖር የሚለው ከክርስትናው ዓለም ጋር ይጋጫል። የክርስትናው ዓለም ቅድም እንዳልኳችሁ የምን መንገደኞች ነን ብለናል። ነገሩ የምን መንገደኞች ነን? የመንግስተ ሰማያት። ክርስትና ጉዞ ላይ ነን ነው የምትለው። ዓለማዊነት እሳ ጉዞ የሚባል ነገር የለም፣ እዚሁ ተጀምሮ እዚሁ ያልቃል ነው። ቅድም ክርስትና እውነት ነው ብለናል። ዓለማዊነት እውነት የሚባል ነገር የለም ብሎ ነው የሚያምኑት። ክርስትና ሕይወት ነው ብለናል። ዓለማዊነት ሕይወት የሚባለው እዚህ በምትኖረው ኑሮ የተወሰነ ነው። ባለህ ገንዘብ፣ ባለህ ዕውቀት፣ ባለህ ስልጣን የሚለካ እንጂ ነገ ከነገ ወዲያ ኖራለሁ የምትለው እውነት የለም ነው የሚሉት። ተመልከቱ፣ ክርስትና መንፈስ ነው ነው የምንለው። ዓለማውያን ድህነት የሚባል ነገር ስለሌለ መንፈስ የሚባል የለም፣ መንፈሳዊ ዓለም የሚባል ሌላ ዓለም የለም ብሎ ነው የሚያምኑት። እኛ እኮ ቤታችን ውስጥ የኖር መንፈሳዊ ዓለም ይባላል። እኛ እኮ ቢሮ እየገባን መንፈሳዊ የሚባል ዓለም አለ። እኛ እኮ ልጆች እያሳደግ መንፈሳዊ የሚባል ዓለም አለ። ዓለማውያን ዘንድ ሌላ ዓለም አለ ብለን አያምኑም። ያለው ዓለም ይሄ ነው። በዚሁ ዓለም እስካለ ድረስ ብላ ጠጣ እምሉት። ክርስትና ሁሉንም ነገር የምታይበት አይን ነው። ዓለማዊነት ትልቁ አይንህ ያንተ የዓለም ደስታ ነው ነው የሚሉት። ትልቁ አይንህ ዓለም ላይ ከተደሰትክበት ነው። ለዚህ ነው ዛሬ እንብላ እንጠጣ ነገ እንሞታለን። ብዙ ወጣቶች በዚህኛው ርዕዮተ ዓለም ውስጥ ገብተው ነው ያሉት። አሁን ዛሬ ነው የሚሉት፣ አሁን ነው የሚሉት። ወዲያው ጀምሮ ወዲያው ነው የሚጨርሱት ሁሉንም ነገር። ለምን? አብዛኛው አስተሳሰቡ ተጓዥ ነኝ አይልም፣ ሌላ ሀገር አለኝ አይልም፣ ሌላ ርስት አለኝ አይልም፣ እግዚአብሔር የሚባል አምላክ አለኝ ወደ እሱ ሄዳለሁ አይልም። ሁሉንም ነገር እዚሁ ጀምሬ ጨርሳለሁ ነው የሚለው። ይሄ የዓለማውያን አስተሳሰብ ነው። ሁለተኛው አስተሳሰብ ሞደርኒዝም የምንለው ዘመናዊነት። እስቲ ዘመናዊነት በሉ። ምን ማለት ነው ግን ዘመናዊነት? ዋናው ሐሳባችን እዚህ ጋር ስለሆነ ምን ማለት ነው ዘመናዊነት? እስቲ ማን ነው ዘመናዊ ሰው የምንለው? ማን ነው ዘመናዊ ነው የምትሉት? ማን ነው? በህልማ ዘመናዊ ነው። ከመቀመጫው ላይ ሱሪ ወልደቀው ነው ዘመናዊ? ምን አይነት ሰው ነው ዘመናዊ? ምን አይነት ነው? እስቲ ንገሩ። እሱ ዘመናዊ ነው የምትሉት ምን አይነት ሰው ነው? ወይም ደግሞ ዘመናዊነት ራሱ ምንድነው? እስቲ አሁን የግንቦ ወጣቶች እዚህ ከተማ ላይ ዘመናዊ ሰው ጥሩ ብትባሉ ማን ነው የምትጠሩት? ጆሮ ላይ ሎቲ ያንጠለጠለውን ነው? ይሄን የሚያክል ጉንጩን እንዲጫ ተሞላውን ነው? ማን ነው ዘመናዊ? ነጠላ ለብሶ ሰንበት ትምህርት ቤት መጣው ነው ዘመናዊ? ቅዱስ ጳውሎስ እንዲህ ይላል፣ ንሕነሰ አብዳን በእንተ ክርስቶስ ይላል። እኛ ስለ ክርስቶስ ሞኞች ነን ይላል። እስቲ በሉ ስለ ክርስቶስ በሉ። ምንድነው? ሞኞች ነን። ምን ማለት ነው? ዘመናዊነት እሱ ነው። በነገራችን ዘመናዊ የሚባለው ምንድነው? ዘመናዊ በብዙ መልኩ ይገለጻል። ቅድም ባለው በብዙ አንዳንዶቹ ዘመናዊነትን የሚገልጹት የባህላዊ ተቃራኒ ነው። ይሄ ባህላዊ ነው እንላለን፣ የዛ ተቃራኒ ነው። ሌሎቹ ደግሞ ዘመናዊነትን ሲያብራሩት በጥበብ ውስጥ ወይም በሃይማኖት ውስጥ ያለ ከተለመደው አካሄድ ስርዓት የወጣ እንቅስቃሴ ዘመናዊ ይባላል። ከሃይማኖት ወጣ ያለ ማህበረሰብ ውስጥ ካለው ሴት ወጣ ያለ የሚከተል ሰው ወይም ያ ርዕዮተ ዓለም ዘመናዊ ይባላል። ብዙዎች ይህን ትርጉም በመያዝ ከባህል ከወግ ማፈንገጥ ዘመናዊነት አድርጎ ያዩታል። ነጮች የሚያደርጉትን ሁሉ አንድ የነጭ ዘፋኝ ጸጉሩን እንዲህ ከተቆረጠ በንጋታው ሁሉም ሰው እንዲህ ተቆርጦ ነው የሚወጣው። አንድ እግር ኳስ ተጫዋች ወይም አንድ ሙዚቀኛ አንድ ነገር ካረገ ጠዋት ሁሉም ሰው እሱን ነው የሚያደርገው። ዘመናዊነት ሌሎቹ ያደረጉትን ማድረግ ይመስላቸዋል። ስለዚህ በዚህ ትርጉም ውስጥ ዘመናዊነት ይሄ ነው አንልም። አንድ አባት አንድ ጎበዝ ጻፊ ዘመናዊነትን እንዲህ በማለት ተረጉሟል።
ዘመናዊነት በእንግሊዝኛ ቋንቋ እንዲህ ይለዋል፣ ሞደርኒቲ ኢዝ ዲቨሎፕመንት ዊዛውት ዲፔንደንስ ይላል። ሞደርኒቲ ማለት ዲቨሎፕመንት እድገት ያለ ጥገኝነት። እስቲ በሉ እድገት ያለ ጥገኝነት። ይሄ ነው ዘመናዊነት ይላል። ይሄ ትክክለኛ ቋንቋ ነው። ያዙት። እቺ እድገት ነው ግን ያለ ምን? ያለ ጥገኝነት። ያለ ጥገኝነት። አንዳንድ በተለይ አፍሪካ ውስጥ ያሉ ሀገራት በሙሉ ብዙዎቹ እድገትን የሚያደርጉት በጥገኝነት ነው። እድገት ያለ ጥገኝነት ምንድነው? የራስን ቋንቋ፣ የራስን ሃይማኖት፣ የራስን ባህል እንደያዙ ማደግ። ለምሳሌ በግዕዝ ቋንቋ ቤተክርስቲያን የምታደርገውን ስርዓተ አምልኮ አንዳንዱ እንደው ኋላ ቀር ያደርጋል። እሱን አይደለም አማርኛም ከፊኛም ኦሮምኛም መናገር እንደ ኃጢአት የሚቆጥሩ ወጣቶች መጥተዋል። እሱ አይደለም የሀገር ውስጥ ቋንቋ መናገር ክልክል ነው የሚባሉ ብዙ ትምህርት ቤቶች አሉ አዲስ አበባ ውስጥ። የሀገር ውስጥ ቋንቋ ከእንግሊዝኛ ውጪ የሀገር ውስጥ ቋንቋ መናገር ክልክል ነው ይባላል። እድገት ማለት ይሄም ይመስላችኋል? እንግሊዝኛ መናገር እድገት አይደለም፣ ዕውቀት እንጂ። አንድ ሰው እንግሊዝኛ ስለተናገረ አደጋ ይባላል። ተመልከቱ፣ ብዙዎች የአፍሪካ ሀገሮች የራሳቸውን ጥለው ሌላውን ወደ መያዝ ነው የሚሄዱት። አሁን ሞደርኒዝም ለነሱ ወይም ደግሞ ዘመናዊነት የራስን ጥሎ ሌላን መያዝ። የራሳቸውን እንዲያዙ ያደጉ ሀገራት አሉ። ማን? ጃፓን፣ ማን? ቻይና። አንድ ሰው ቻይና ሄዶ ለመማር መጀመሪያ 6 ወር ቻይንኛ ቋንቋ መማር አለበት። ቻይና በዓለማችን ትልቅ ሀገር ከሚባሉት አንዱ ቻይና ናት። ምንም እንኳን ከአምልኮተ እግዚአብሔር አንፃር የምትጠቀስ ነገር ባይኖራትም የራሷን ባህል ግን አልተወችም። የራሷን ትራዲሽን አልተወችም። ጃፓንን ውሰዱ። በዓለም ላይ ትልልቅ ፋብሪካ ያላት ሀገር ናት። ጃፓን ሄደህ ለመማር ጃፓንኛ ማወቅ ግድ ይልሃል። ዲቨሎፕመንት ዊዝአውት ዲፔንደንስ የሚባለው ይሄ ነው። እድገት ያለ ጥገኝነት። አሁን ወደኛ ስናመጣው ሌላውን ትቶ የራስን ትቶ ሌላ መያዝ። የብዙዎች እድገት እሱ ነው። የራስን ትቶ አለባበስን ትቶ አነጋገርን ትቶ አመጋገብን ትቶ ባህልን ትቶ፣ ተመልከቱ፣ እሴትን አራግፎ በተለይ የክርስትናውን ዓለም ሕይወት ትቶ። አሁን ኢትዮጵያ ውስጥ እየመጣ ያለው በሽታ እሱ ነው። ኦርቶዶክስ ኋላ ቀር፣ ኦርቶዶክስ ዘመናዊ ያልሆነች፣ ኦርቶዶክስ ለልማት ማትመች፣ ኦርቶዶክስ ብዙ ነገሯ እዛው ባለበት የምትቆም የሚሉ ሰዎች አሉ። ለነሱ እድገት ማለት የፈረንጆቹን እንዳገኙ መዋጥ እሱ እድገት አይደለም። እሱ ውድቀት ነው። የራሳቸውን ይዞ አድጓል። ሌሎቹ ክርስትናን ይዞ ማደግ ይቻላል። አዎ አንተ ሌባ ካልሆንክ፣ አንተ ሌላ ችግር ከሌለብህ ማደግ ትችላለህ። አዎ መተው አይደለም እድገት፣ መጣል አይደለም። ለዚህ ነው ዘመናዊነት ከነዚህ ሀገራት ያላቸውን ይዘው አድገዋል። ዓለም ሞደርኒቲ አይደለም ፖስት ሞደርኒቲ ጋር ደርሷል። ድህረ ዘመናዊነት ጋር ደርሷል። እኛ አሁን የኛ ሀገር ወጣቶች እየተሰቃዩ ያሉት አሁን ዘመናዊ በመባል። ዘመናዊ ምንድነው ግን? ዘመናዊነት ምንድነው? ቅድም ያነሳነውን ጥቅስ ደግሜ ላንብብላችሁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። እስቲ ከኔ ጋር በሉ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ምን ማለት ነው መዋጀት? ይሄን ፈረንጆቹ ራሱ በእነሱ የእንግሊዝኛ መጽሐፍ ቅዱስ ላይ እንዲህ ይላል። በእንግሊዝኛ መጽሐፍ ቅዱስ ላይ ብዙ ወጣቶች ይሄ የዘመኑን ቴክኖሎጂ ስለምትጠቀሙ ነው ይሄንን ሐሳብ የምናነሳው። ኪንግ ጄምስ ቨርዥን የሚባል የእንግሊዝኛ መጽሐፍ ቅዱስ አለ። ይሄ ተቀባይነት ያለው ፈረንጆቹ ሁሉ የሚቀበሉት መጽሐፍ ቅዱስ ነው፣ ኪንግ ጄምስ ቨርዥን። እዚህ ላይ መዋጀት የሚለውን ቃል ሪደምሽን ይለዋል። ሪደምሽን ማለት ወደ አማርኛ ስንመልሰው ይሄኛው ማዳን፣ ነፃ ማውጣት፣ ቤዛ መሆን ማለት ነው። ሪደምሽን ማለት ማዳን፣ ነፃ ማውጣት፣ ቤዛ መሆን። ዘመኑን ዋጁት ማለት ዘመኑን ነፃ አውጡት፣ ለዘመኑ ቤዛ ሁኑ፣ ዘመኑን አድኑት ማለት ነው። አሁን ተመልከቱ፣ ዘመኑን አድኑት። ክርስቲያን
ዘመኑን ማዳን አለበት። ክርስቲያን ከዘመኑ ነፃ ማውጣት አለበት። ክርስቲያን ለዘመኑ ምትክ ቤዛ ሆኖ መቅረብ መቻል አለበት። ሪደምሽን ማለት እሱ ነው። መዋጀት ማለት መግዛት ነው። ቤዛ መሆን ማለት ነው። ስለዚህ ይሄንን ስንመለከተው ዘመኑን ለማዳን ዘመኑን ለመዋጀት ለዘመኑ ቤዛ መሆን ይጠይቃል። ዘመን ማለት ራሱ ምንድነው? ምንድነው ዘመን? ማንም ነገረኝ እስቲ ዘመን ምንድነው? እስቲ ዘመን ምንድነው? ጊዜ ማለት ነው። ሌላ ትርጉም የለውም እኮ ዘመን ማለት ጊዜ ማለት ነው። እስቲ ጊዜ ይበሉ። አቤት ጊዜ መቼ ነው የተፈጠረው? እሺ ጊዜ ፍጥረት ነው ወይስ ፍጡር ነው? ከክርስትናው ጋር ለማገናኘት ነው ትንሽ። ጊዜ ፍጡር ነው ወይስ ፈጣሪ ነው? መቼ ነው የተፈጠረው ጊዜ? በእኛ ቤተክርስቲያን አባቶች ስለ ጊዜ ሲነገር ሶስት ነገሮች ይነገራሉ። አንደኛ ጊዜ አስቀድሞ ተፈጥሯል የሚሉ አሉ። ሁለተኛ ጊዜ ከፍጥረታት ጋር ተፈጥሯል የሚሉ አሉ። ሶስተኛ ጊዜ ሁሉ ፍጥረት ከተፈጠረ በኋላ ተፈጥሯል የሚሉ አሉ። የአቡሸከር መምህራን ሰለስቱ ጥንታት ሀለው ውስተ ባህር ይላሉ። በባህር ውስጥ ሶስት መነሻዎች አሉ ይላሉ። ባህር ዘመን ነው። እንኳን ከዘመን ወደ ዘመን አሸጋገራችሁ አይደል ይባል። ሶስት መነሻዎች አሉ። አንዱ ጥንተ ዕለት ነው፣ እሁድን መሰረት ያደረገ። አንዱ ጥንተ ዮን ነው። ዮን ማለት ብርሃን ነው፣ ሮብን ብርሃን ሲፈጠር መሰረት። አንዱ ጥንተ ቀመር ነው፣ ቁጥር መቁጠርን ማክሰኞን መሰረት። ምንም ይሁን ምን በሶስቱም ብትሄዱ ጊዜ ፍጡር ነው። ጊዜ ምንድነው? ፍጡር ነው። ስለዚህ ተመልከቱ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ይሄ መጀመሪያ ጊዜን ያመለክታል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ደግሞ ይላል ዮሐንስ። ይሄኛው ጊዜን አያመለክትም፣ የማይታወቅ። ስለዚህ እግዚአብሔር ከጊዜ በፊት አለ፣ ከጊዜ በፊት ነበረ። እግዚአብሔር ጊዜን ፈጥሯል። እውነት ነው ውሸት ነው? ጊዜ ማን ፍጥረት ነው? እግዚአብሔር፣ የእግዚአብሔር። ስለዚህ አሁን ወደ ዋና ነጥባችን ስንመጣ ክርስትና ከጊዜ የሚቀድም ነው እንጂ ከጊዜ በኋላ አይደለም። ምን ማለት ነው? ክርስትና ከጊዜ የሚቀድም ነው ስንል ጊዜ፣ ዘመን የሚቆጠሩ ነገሮች ስለሆኑ ክርስትናን በዘመን ቀምረን የሆነ ፎርሙላ የምናወጣለት አይደለም። አንቀምረውም በጊዜ። ለምን? የክርስትና መስራች ማን ነው ብለናል? እግዚአብሔር መድኃኔዓለም። እሱም በጊዜ ያስቀምጠን እንዲህ ነው አንለውም። ስለዚህ ከጊዜ ይቀርባል፣ ከጊዜ ይቀድማል። ስለዚህ ጊዜ ይሄ ሞደርኒዝም የምንለው ታይም ነው። ታይም ፍጥረት ነው፣ እየቀጠለ ያለ ጊዜ ነው። ይሄ ሁሉ የሚሄደው ጊዜ የክርስትናውን አውድ አያጨልመውም። በዚህ በዘመናዊነት ውስጥ ጎልቶ የሚታዩ ሶስት ነገሮችን እናንሳ። በዘመናዊነት ውስጥ ጎልቶ የሚታዩ አንደኛ፣ የመጀመሪያው የምግባር ዝቅጠት ነው። እስቲ የምግባር ዝቅጠት በሉ ልጆች። ጊዜ እየጨመረ ሲመጣ እየወረደ የመጨረሻው ዘመን ይሄን ይመስላል ይላል ቅዱስ ጳውሎስ ለጢሞቴዎስ ሲናገር። የመጨረሻው ዘመን ምልክቶችን ሲናገር ሰዎች እንዲህ ይሆናሉ፣ ተሳዳቢዎች ይሆናሉ፣ እናት አባቶቻቸውን የሚያከብሩ ይሆናሉ። ተመልከቱ፣ የምግባር ዝቅጠት ከጊዜ ጋር አብሮ እያደገ ይመጣል። እግዚአብሔርን በጊዜ መካከል በዛው ልክ በነበረበት ልክ ከሱ ጋር ተጣብቆ ከመኖር ከእግዚአብሔር እየራቁ መሄድ። ዝሙት አሁን በእኛ ዘመን ጌጥ ነው። ዝሙት በዚህ ዘመን ክብር ነው። ዝሙት በዚህ ዘመን እንደ ጀብዱ የሚወራ ነው። ኧረ የወንድና የሴት ዝሙት ብቻ አይደለም፣ ወንድ ለወንድ ሴት ለሴት ጋብቻ ይፈቀድልን ብሎ ሰልፍ ወጥቷል ሰዎች። ይሄ እድገት ነው፣ የምግባር ዝቅጠት። እዚሁ አዲስ አበባ ላይ እኮ ሰልፍ ወጥተዋል፣ ወንድ ለወንድ ሴት ለሴት ጋብቻ ይፈቀድልን ብሎ። ይሄ ዝቅጠት ነው። አያችሁ፣ ዘመናዊነትን በጊዜው ስታየው የክርስትናውን ወድ ትቶ የምግባርን ዝቅጠት እያመጣ እየሄደ ነው። ወዳጄ ይሄ ምግባር ዝቅጠት ቅድም ወዳለው እግዚአብሔር ሰውን በመፍጠሩ ተጸጸተ። የምግባር ዝቅጠቱ ማሳያ ወደ ሁለተኛው ደረጃ ይወስዳል። በምን እግዚአብሔርን ወደ መካድ፣ አልቦ አምላክ እግዚአብሔር የለም ወደ ማለት ያሳድግሃል። ተመልከቱ፣ ይሄ
የምግባር ዝቅጠት መነሻው ምን መሰላችሁ? ስርዓት አልበኝነት። ስርዓት አያስፈልግም። የምን ስርዓት? አሁን ስርዓት ያለው ሰው አለ? እስቲ ቲክቶኩን ከፍታችሁ የ60 ዓመት እናት ራቁቷን ቆማ ነው የምታዩት ቲክቶክ ላይ። የ70 ዓመት ሽማግሌ ብልግና ሲሳደብ ነው የምታየው። ስርዓት አልበኝነት። ከዛ ስርዓት አልባ ወዴት ይሄዳል? ታሪክ አልባ። ታሪክ አልባ ወዴት ይሄዳል? ሃይማኖት አልባ። ሃይማኖት አልባ ወዴት ይሄዳል? አምላክ አልባ። ዓለም አምላክ አልባ ደረጃ ላይ ናት። አልሞ አምላክ የሚለው ነገር ይመጣል። አያችሁ፣ ያ ይወስድና ወደ ሰኩላሪዝም ዓለም ይከታል። ሞደርኒዝም የምግባርን ዝቅጠት ስርዓት አልበኛ፣ ታሪክ አልባ፣ ሃይማኖት አልባ፣ አምላክ አልባ አድርጎ ያሳያል። እያወረደ አንተ እድገት አድርገህ ነው የምትቆጥረው። አንተ ራስን የምታገኘው ውስኪ ቤት ውስጥ ነው ስትጨልጥ። አንተ ራስን የምታገኘው መጠጥ ቤት ውስጥ ነው። ለአንተ እድገት ነው፣ ለአንተ ሞደርኒዝም ነው። 3-4 ሚስት ማግባት እኮ በዚህ ዘመን ጀግንነት ነው፣ እንደ እውቀት ነው የምታየው። የምግባር ዝቅጠትን ያመጣል። ወዳጅ እያወረደ ይሄዳል የምግባር ዝቅጠትን። ሁለተኛ ሃይማኖታዊ የሆኑ እሴቶችን ዜሮ ወደ ማድረግ ይወስዳል። ዘመናዊነት መጥፎ ነው። ከክርስትና ጋር የሚጋጩ ነገሮችን ሁሉ ዜሮ ያደርጋል። አንተ ዛሬ መጥምቀ መለኮት ቅዱስ ዮሐንስ ነው ስትል እኮ ሞኝ ልባለም ምን ያወራል? ብዙዎቹ እኮ ሲሳደቡ የምትሰሙት ለዚህ ነው። ብዙዎቹ ሃይማኖትን ዜሮ የሚያስገቡት የምታዩት እኮ ለዚህ ነው። ለምን መሰላችሁ? እነሱ ዘመናዊ ማለት ሃይማኖታዊ ሰዎችን መናቅ። ይሄማ ወጨጌ ነው፣ እራት ታካብጂ ምን ታካብዳለች ምን ማካበድ ያስፈልጋል ይልዋል። አሁንም ትጾማለህ? በስመ አብ ወልድ ይላል። እኛ እኮ የዛሬ 30 ዓመት ነው ተሆነ ይላል። ዘመናዊ ነው እሱ። ዘመናዊነት ሃይማኖታዊ ሴቶችን ሁሉ ዜሮ ማድረግ ይመጣል። ሃይማኖታዊ ሴቶችን ዜሮ ወደ ሌላ ቦታ መክተት ይመጣል። ወጣቶች ለዚህ ነው ዘመናዊነት ምግባር ድቀትን የሃይማኖት ክደትን ይዞ ይመጣል። ሃይማኖት የለም። መጨረሻ ላይ አይተኮነ ናውዞ ኦርቶዶክስ ጫት ቃም ያለችው መስሎት ምናምን መስሎት መጨረሻ ላይ ማዕተቡን በጥሱ ታገኛለህ። አሁን በራልኝ ይላል። በሞተበት ሰዓት መጀመሪያ አምፖሉ ነበር የጠፋው፣ ቀጥሎ ጀነሬተሩንም ያጠፋው። አምፖሉ ምግባር ነው፣ ጀነሬተሩ ሃይማኖት ነው። ዘመናዊነት ያጫውትና መጨረሻ ላይ ጀነሬተሩንም ጭምር ድርግም ያደርግብሃል። ወደ ሃይማኖት አልባነት ያመጣል። ተመልከቱ፣ ወደ ሃይማኖት አልባነት መጨረሻ ወደ አምላክ አልባነት ያመጣል። አምላክ አልባነት ቅድም ያለው ግብረ ሰዶም እኮ አምላክ አልባ ነው። በነገራችን የአውሬው መንፈስ 666 መንፈስ አንዱ ማሳያ መጨረሻ ላይ ወንድ ለወንድ ሴት ለሴት ያልፈቀዱ ሀገራት እርዳታ ያገኙ ነው። 66 ሲባል ሮት ዓለሙን መጨረሻው ክርስትና የሚባል ነገር በህይወት ውስጥ እንዳይታይ ህይወት ውስጥ ክርስትና ቦታ እንዳይኖረው እግዚአብሔርን ጭምር ተሳድበህ እንድትሞት። በቅርብ አላያችሁም? አንግሊካን ቸርች ይባላል። አንግሊካን ቸርች አንድ ወንድ ቄስ አንዱን ወንድ ቄስ አግብቷል። በእነሱ ቄስ ይሄውን አለመደረሰበት ነው። በቪዲዮ በላይቭ ቴሌቪዥን የተላለፈላቸው አንዱን አግብቶ ይተላለፋል። ማህፀን ይከራያል። ታውቃላችሁ? አሁን እኮ ዓለማት ቤት ማከራየት ትተዋል። የእናቶች ማህፀን ክራይ አንዳንድ ሺህ ዶላር። አሜሪካ ላይ ምንድነው የሆነው? ሴትዮዋ ማህፀን አከራይታ ነው የምትኖረው። ስለዚህ ባልና ሚስቶች መዝናናት ስለሚፈልጉ ሞደርን ስለሆኑ ዘመናዊ ስለሆኑ ከሁለቱም የዘር ፍሬ ወስዱና እሷ ጋር ያስቀምጣሉ። ልጁ እሷ ማህፀን ውስጥ እንዲያድግ። አንድ ወር ሲሆን $1000፣ ሁለተኛው ወር ሲደርስ $2000 የቤት ክራይ ነው እየተከፈለ። እየመጣ ነው እኛ ሀገር። አትሳቅ ወዳጄ፣ እየመጣ ነው። ዘመናዊነት እኮ ነው ይሄ። ሶስተኛው ወር $3000፣ 9 ወር 9 ልክ ሲወለድ ልጁ መንታ ሆኖ እስካሁን የተሸከምኩት ለካ 2 ነው በሉ $1000 ጨምሮ አለች። እነሱ ደግሞ እኛ አሁን ማሳደግ የምንችለው 1000 አንድ ብቻ ስለሆነ ደብል አርጋብናለች። የወሰደችውን ብር ትመልስ። ፍርድ ቤት ቀረቡ ለክርክር። ዓለም እዚህ ደርሷል። ይሄን ነው ዘመናዊነት ብሎ የሚያስበው ወዳጄ። ዘመናዊነት እዚህ ሰው እየሰሩ ነው። ሰው ታውቃላችሁ ምን ማለት ነው? ሰው መስራት። ሰው አይፈጥሩም። ከወንድና ከሴት ማህፀን ፍሬ ወስዶ ጀርመን ውስጥ
በላብራቶሪ በዚህ የማህፀን ቦታ ሰርተው እያደጉ ነው። ህፃናቱ አሁን 6 ወር ነው ምናምን ደርሷል። መንቀሳቀስ ጀምሯል። 50,000 ልጅ ይፈለፈላል እንደ ጫጩት። ከዛ ምን ይሆናል? ወታደር እናት አባት የሌለው ያገኘውን ሁሉ በጫማ ጥፊ የሚመታ ይፈጠራል። ይሄ ነው ዘመናዊነት። ክርስትና ይሄንን እንዲያሻግርህ ነው ወዳጄ። ይሄን ያለ ክርስትና ማለፍ አትችልም። ሰጥመህ ትቀራለህ። የብዙዎቹ የዘመናዊነት መንገድ ወደዚህ ጥግ እየሄደ ነው። ወደዚህ ጫፍ እየወጣ ነው። ታዲያ ይሄንን እንዴት አድርገህ ትለፍ? ይሄ ዘመናዊ ተብሎ ተወስዷል እኮ። ትላንት ብለናል። በሶስቱም ዳይሜንሽን ካላደገ ሰው አይሆንም። በስጋ ጥሩ ነው፣ በነፍስም ጥሩ ነው። ይሄን መንፈሳዊ እድገት ያስፈልገዋል። ምን ነው ለዚህ ነው መንፈሳዊ ዓለም ክርስትና ውስጥ ነው ያለው። አያችሁ የክርስትናውን ዓለም በእነዚህ ሞደርኒዝም አሁን አታችኋል። እስቲ ወጣቶች እንዴ በወላጁ የሚያፍር ወጣት አይደለም? በእናቱ እኮ ያፍራል። ያሁን ወጣት አዲስ አበባ ላይ አባቱ ከሞተ አባተ ሞተ አይልም፣ ዳዲ ሾለከ ይላል። የአባቱን ሞት እንኳን አቅልሎ ነው የሚያሳየው። ሾለከ ዳዲ ይላል። እናንተ ሳቁ። ለሱ ዘመናዊነት ነው ወዳጄ። እንዴ አባቱ የፈረስ ጋሪ ሹፌር ሲሆን አባቴ የፈረስ ጋሪ ሹፌር ነው አይልም፣ ፓይለት ነው ይላል። አውሮፕላን አብራሪ ነው። ምን ችግር አለው? ለምን ያፍራል በአባቱ? ይኸው በወላጆቹ የሚያፍር ትውልድ ነው እየመጣ ነው። ለዚህ እኮ ነው በሀገሩ ያፍራል፣ በቤተ ክርስቲያኑ ያፍራል፣ በታሪኩ ያፍራል፣ በማንነቱ ያፍራል። መጨረሻ ላይ የቅድም ያለው ሁሉ በሁሉም አፍሮ እሱ መሆን የሚፈልገው ፈረንጆቹ ነው። ራቁት መሄድ እንደ ክብር እንዴ! ድሮ የተቀዳደደ ሱሪ መልበስ ያሳፍራል። አሁን ሁሉም ሴት ማይታይ የሰውነት ክፍል እኮ የለም። ቀዳደው ሱሪያቸውን ለብሰው ይሄ ምንድነው ስትሉት ዘመናዊ። ወዳጄ በብርድ እየተመታሽ ዘመናዊነት የለም። ብርድ በሽታ ሲያጠናግራት ሆስፒታል ትገባለች። ያለ እንደ አይነት ዘመናዊነት የለም። ታያችሁ እየሄደ እናንተ ወጣቶች ለምን በሀገራችሁ ለምን በቤተ ክርስቲያናችሁ ልጁ ሀብታም ነው፣ ትልቅ ባለስልጣን ነው፣ ሁሌ ቤት ውስጥ ድግስ ያዘጋጃል። እየሰማችሁ ነው? ሁሌ ቤት ውስጥ ድግስ ያዘጋጃል። ድግሱ ሰዎች እየመጡ እንዲበሉ ያደርጋል። ልክ ድግሱ ላይ የሚመጡ ባለስልጣናት ሲመጡ እናትየውን ወደ ጓዳ ግቢ ይላታል። እናቴ ወደ ጓዳ ግቢ። ለሁለት አንድ ቀን ጠየቀችው። ምን ነው ልጄ ሁሌ ጓደኞች ሲመጡ ድግሱን ሰርቼ ከሰራተኞች ጋር እኔን ጓዳ አስገብተህ ትቆልፍብኛለህ ለምንድን ነው አለ። ማማ አዎ እውነት ነው፣ እኔ ትልቅ ቢሮ ባለስልጣን ነኝ፣ አንቺ ደግሞ ፊትሽ ተቃጥሏል፣ አይንሽ ጠፍቷል፣ እንዴት እናቴ ብዬ ላስተዋውቅ? እንዲህ እኮ ነው ያለው ወጣት። እንዲህ ነው እንዴ? አሁን እኮ ላሽቀናል፣ ወርደናል እኮ ወደታች ክርስቲያኖች። እንዴት ብዬ ላስተዋውቅ? አይ ልጄ ያለች ታሪኩ ይሄ ነው። አንተ አሁን ነው ከተማ የገባው እንጂ የተወለድከው ገጠር ውስጥ ነው። እኔ አንተን ያስተማርኩት ውሃ ቀድቼ ነው። ከለታት አንድ ቀን ውሃ ለመቅዳት ስራዬን አዝዬ ወንዝ ወርጄ ስመለስ የኛ ቤት የሳር ቤት ነው። ተመልሼ ስመጣ አንተ 3 ወር ሕፃን ነህ፣ ታለቅሳለህ። ጎረቤት ወጥቶ ትጮሃለህ። ማንም ሰው እሳት ውስጥ መግባት አልደፈረም። እኔ መጣውን ስራዬን ጥዬ ሮጬ ገባው፣ አንተን አቅፌ ወጣው። ያኔ አይነ ተቃጠለ፣ ፊት ተቃጠለ። የኔ ጠባሳ ያንተ ውበት ነው አለችው። አየህ የወላጆቻችን ጠባሳ የኛ ውበት ነው ኢትዮጵያውያን። ይሄ እኮ አሁን እኮ ለዚህ ነው እርስ በርስ ወደ መባላት የመጣ ነው። ለዚህ ነው እንደ ሀገር የከሰር ነው። ለዚህ ነው ዘረኞች ይሆን ነው። ለዚህ ነው መንደር ውስጥ የገባ ነው። ዘመናዊነትን እንኳን ሳይገባ በተለየ መልኩ ተርጉመ ነው። አያችሁ እድገት ዊዛውት ዲፔንደንስ ያለ ሌላ ነገር ላይ ሳትንጠለጠል ማደግ። አያችሁ እድገት እንደዛ ነው። ከዛ አለቀሰች እናትየው፣ ልጁም አለቀሰ። ይሄን ታሪክ አላውቅም ማለት ከዛሬ በኋላ እናቴ ናት ብሎ አደባባይ ይዞት ወጣ። አያችሁ እናቶቻችሁ በአባቶቻችሁ አትፈሩ። ዘመናዊነት ወላጅ መናቅ አይደለም። ዘመናዊነት ቤተሰብ መተው አይደለም። ወላጅ ዘመናዊነት በሀገር ማፈር አይደለም። አንተ ሰርተህ ያላሳደግካትን ቤተክርስቲያን ማን ሊያሳድጋት ነው? አንተ ያልከፈትከውን አብነት ትምህርት ቤት ሚካኤል መጥቶ ከሰማይ ሊከፍተው እንዴ ነው? ሰውየው እንደውም ኢትዮጵያ ውስጥ ሰውዬ ከሚፈጠር አሜሪካ ነገር ጫማውኝ ቢፈጠር ይሻለኛል አለ ለጓደኛው። እንዲህ እኮ የሚሉ አሉ። እዚህ ሀገር ሰውዬ ከሚፈጠር 365 ቀን ከሚቀደስባት ሀገር የት መሄድ ትፈልጋለህ? አዎ እግዚአብሔር የምትጠራባት እግዚአብሔር የምስጥር ሀገሩ። እኛ ተባላን እንጂ እኮ
ተራራው ወንዙ ሁሉ እኮ ቃል ኪዳን ያለው ነው። ኢትዮጵያ ውስጥ ሆኜ ከምፈጠር አሜሪካ ውስጥ ጫማ ሆኜ ብፈጠር ይሻለኛል። ጓደኛው ተናደድና አንተ አሜሪካ ውስጥ ጫማ ሆነህ ብትፈጠርም ሰልባጅ ነው ብሎ ኢትዮጵያ ልኳል እንጂ እዛ አትቀራትም ማለት ተናዶበት። እንዲህ የሚያስቡ ሰዎች አሉ። ወዳጄ ተመልከት፣ ዘመናዊነት እንደዛ አይደለም። ዘመናዊነት እንደዛ አይደለም። እድገት ማለት እንደዛ አይደለም። ብዙ ሰዎች እድገትን በተለያየ መልኩ ዘመናዊ ነኝ ትላለህ እንዴ። የኛ ዲግሪ አንድ መምህር ይላል የብዙ ሰዎች ዲግሪ የአውራ ዶሮ ዲግሪ ነው ይላል። የአውራ ዶሮ ዲግሪ ታውቃላችሁ? አውራ ዶሮም እኮ ዲግሪ ያለው ጭንቅላቱ ላይ ቢያንስ 11 ሰዓት ሲደርቁ ይላል ድምጽ ያሰማል። አሁኑ ሰው መማሩን ዕውቀቱን ዘመናዊነቱን የራሱን ጠብቆ ሃይማኖቱን ጠብቆ ታሪኩን ጠብቆ ትውፊቱን ጠብቆ ማድረግ ይቻላል። እስራኤላውያን 9ኙን የብሉይ ኪዳን በዓላት ያከብራሉ። እስራኤል ለምንድነው ዛሬ አድጋችሁ ብዙ ቦታ ደርሳችሁ ይሄንን በዓላችሁን ለምን ታከብራላችሁ ሲባሉ እስራኤል መሆናችንን የምታወቀው ይሄን በዓል ስናከብር ነው። ካልሆነማ እስራኤላውያን አይደለም፣ ካልሆነማ የአብርሃም ዘሮች አይደለንም። እኛ ዛሬ መጥምቀ መለኮት ዮሐንስ ስንል ፊቱ ደምም ለብሷል። የሞኝ ቀን የሚያከብሩ አሉ፣ አፕሪል ዘፉል። የእብድ ቀን የሚያከብሩ አሉ፣ ክሬዚ ዴይ። ከለር ዴይ የሚያከብሩ አሉ፣ ኖራ ተለቅልቆ ወጥቶ። ወተር ዴይ ብሎ በሌለው ውሃ ስደፉ ሙሉ አሉ። የቅዱሳን ቀን ሲባል ደግሞ ጥቅስ ይጠይቃል። የእመቤታችን ቀን ሲባል እንዴት እስቲ ምናምን ጥያቄ ያበዛል። ዘመናዊነቱ የሞኝ ቀን ማክበር። ለዚህ ነው ሞኞ ነው የቀረው። ዘመናዊነቱ የእብድ ቀን ማክበር። የእብድ ቀን የሚያከብሩ እኮ ዩኒቨርሲቲ ተማሪዎች አሉ፣ ራቆታቸውን ይወጣሉ። እብድ ነው፣ ለዛ ቀን አብዶ ይውላሉ። የቅዱሳን ቀን ሲባል ግን ጥያቄ ያበዛል። ለምን መሰላችሁ? ዘመናዊነቱ በተሳሳተ መንገድ እየሄደ ስለሆነ እየተሳሳተ። ለዚህ ነው ክርስትና ዘመናዊነቱን ያስተካክላል። ክርስትናችን እኛ እኮ የኢትዮጵያ ምድር ሰዎች ነን። እኛ እኮ እና አቡነ ተክለ ሃይማኖት የነበሩበት እነ ኢትዮጵያዊ ጻድቅ ዘርዓ ብሩክ የነበሩበት። ኢትዮጵያዊ ጻድቅ ዘርዓ ብሩክ ገድላቸውን አንብባችሁ ከሆነ ጣሊያን ኢትዮጵያን በወረረበት ዘመን ንዋየ ቅድሳቱን የት ወስጄ ላስቀምጥ ብሎ አሰቡ ይላል። አሁን እንዴት አሰባላችሁ እናንተ ወጣቶች? የት ላስቀምጥ? ታቦታቱን፣ መስቀላቱን፣ ብራናውን ሰበሰቡና አባይ ወንዝ ጋር ሄዱ። አባይ አባይ ያሉት አሁን እየተገደበ አይደል? አባይ ያሉትና አደራ የሚቀበል ጠፍቷል፣ አደራህን ይሄ መከራ ዘመን እስኪያልፍ እነዚህን ንዋየ ቅድሳት ጠብቅልኝ ብሎ አባይ ውስጥ ጨመሩት። አሁን ብራና ውሃ ውስጥ ተጨምሮ ይጠበቃል? ያውም አባይ ወራጅ ውሃ ነው፣ ይጠበቃል? እንዴት አምላላችሁ እናንተ? ጸበል እንኳን ጠጡ ሲባል እኮ እንዲህ ያያል። ያሁኑ ዘመን ሰው እንደውም ሃይላንድ ይዞ መጥቶ ነው ጸበል ነው ብሎ ጠጥቶ የሚሄድ። አትድንም እንደዛ እንዴ? ተጠራጥረ ለሚያምን በሉ እስቲ ሁሉ ይቻላል። ከ5 ዓመት በኋላ መጣና አሁን ሰላም ሆኗል አባይ፣ ያን የሰጠውን አደራ መልስልኝ። አባይም አንድም ሳይቀር ይላል ታቦታቱን፣ መስቀሉን፣ ብራናው መጽሐፍ ሁሉ መለሰላቸው። የዚህ ምድር የኢትዮጵያ ምድር ወንዞች እንኳን አደራ ጠባቂዎች ናቸው። አሁን እኛ ወጣቶች ዝም ብሎ ፍሬ እንደተበጠሰ መኪና መሮጥ አይደለም። ቀስ ብሎ ተረጋግቶ ነው። ዘመናዊነት ይሄ ሞንታርቦ እኮ የዘመናዊነት ውጤት ነው፣ ግን እየተማርንበት ነው። ገዝተነው እንጂ ገዝቶን አይኖርም። ክርስትናችን ዘመናዊነታችንንም ጭምር እንድጠብቅልን አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር። ለመምህራችን እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ መንግሥተ ሰማያት መውረሻ ያድርግልን። እኛም 30፣ 60፣ 120 ፍሬ አፍርተን የርስቱ ወራሾች የቀኙ ቋሞች ያደርገን ዘንድ የእርሱ መልካም ቅዱስ ፈቃዱ ነው። እንኳን ደስ አላችሁ። ደስ የሚል ትምህርት ተምራችኋል። እግዚአብሔር የተመሰገነ ይሁን። ያለችውን በዚህ ዓለም ላይ ያለውን ነገር በሙሉ አትተው እንዴት አድርገን እንደምንኖር አድርገው በጣም ቆንጆ አድርገው አስተምረውናልና እግዚአብሔር አምላካችን በድጋሚ ቃለ ሕይወትን ያሰማልን። ወደ ወንድማችን ዘማሪ አሸናፊ ከመሄዳችን በፊት አባል ሚዲያ ቦንጋ ኮፒ ሼር ሳብስክራይብ እያደረጉ ለዚህ ለአብነት ትምህርት ፍኖት አብነት ትምህርት ገቢ ስለሆነ የሚጠቅመን እናማን በምድር በቪዲዮ አጅበው ጉባኤውን እያሳመሩ ነው።
በሰማይ ደግሞ ቅዱሳን መላእክት ደግሞ እየጎበኙና አምላካችን በፊታችን በሁሉ ከኋላችን ከፊት ለፊታችን ሆኖ እያበረታታን እንደሆነ እናያለን። ቅድም የመጣውን ዝናብ ሁላችሁም ጸልያችሁ ለዛሬ ለትምህርቷ ነው ሁሉ ቀን እንዳይሆን አይደለም። ለዛሬው ትምህርት ማድረጋችሁ ጸልያችሁ ዝናቡን ባለበት ሆኖ ትምህርቱን የተማማርን ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን። ዘማሪ አሸናፊ ጋር እንሆናለን። እግዚአብሔር ይመስገን። ደስ አላላችሁ? እስኪ ደስ ያላችሁ አመስግኑ። ስሙ የተመሰገነ ይሁን። እጅግ በጣም ደስ ብላላችሁ። ገና ከዚህ በላይ በኋላም ደግሞ እንግዲህ እየበዛችሁ እንደምትመጡ ተስፋ እናደርጋለን። በጣም ነው የምታምሩት። ከዚህ ጋር ናችሁ ሆነን ስናያችሁ በጣም ብዙዎች ናችሁ። ዛሬ ብቻ አይደለም ነገም እንግዲህ እንዲሁ እንበዛለን ማለት ነው። አንድ ነገር ልንገራችሁ። እስኪ ስልክ ያላችሁ ሁላችሁም እጃችሁን እስኪ ከፍ አድርጉ። ማለትም ስልካችሁን ከፍ አድርጉ። ወይ እጃችሁ ነው የስልካችሁ ወይ እጃችሁ ነው የስልካችሁ። እስኪ ከፍ ከፍ በደንብ ሌሎቻችሁ የላችሁ እንዴ? በቃ በኋላ ነግራችኋለሁ። እሺ በኋላ ስልኩን እፈልገዋለሁ። የእናንተን ስልክ ስለምፈልግ ነው። በኋላ ነግራችኋለሁ። ያው ትሰጡኛላችሁ አይደል? በቃ ችግር የለውም። በኋላ ላይ ነግራችኋለሁ። አሁን አብረን እናመሰግናለን። በቅዱሳን እናታችን እመቤታችን ቅድስት ድንግል ማርያምን እናመሰግናታለን። ሁላችንም አንድ ላይ እንዘምራለን። የትናንትናው ፕሮግራም ሙሉ ፕሮግራም አየር ላይ ነው ያለው ማለት ተለቆ ማለት ነው። ሚዲያው ላይ አየር ላይ ነው ያለው። ማንኛውም ሰው ሼር እንዲያደርግ እንዲልክልን ዛሬ የሰራው ጠዋት ላይ ማየት ቢያንስ ሁሉም ሰው ገብቶ ተነሳው